ብዬ ከማስባት ሴት ወይም ደግሞ እህቴ ናት ብዬ ከማስበው ሰው የማልጠብቀው ንግግር ነው። ለኔ ያው ሁሉ ነገር እየተሟገተ ያው ሁሉ ነገር ሲከራከር አንቺ ግን በዛ ልክ እኔን እንደ ወንጀለኛ አድርገሽኝ ስታወሪ ነበርና ምን ነው እኔ ወንድምሽ አይደለሁም እንዴ በዚህ ልክ ይሄ ሁሉ ነገር የምታደርጊው? ሄርሜላን ደብቀሃታል ብዬ ተናግሬያለሁ? አልተናገርኩም። እያደረከው ያለው ነገር ግን ልክ አልነበረም። አስቀድሜ ነግሬሃለሁ። ወንድምህ ላይ እንዴ አታድርግ፣ ያጋጫችኋል፣ ያገዳድላችኋል። መሀላችሁ ሰው እየገባ ነው። ስለ ማንም ሰው አልገባም። እኔ በራሴ የምመራ ሰው ነኝ። ገለመሌ አልኩ። ምን ያደረኩት ነገር አለ? በማግስቱ ምን አደረኩ? ተሳለቅ። ወንድምህ ላይ ምንም የተሳለኩት ነገር የለም። አሳልፈህ ሰጠኸው። ምንም የተሳለኩት ነገር የለም። እሱ ነው ለጠላት አሳልፎ የሰጠኝ። እስር ቤት የወረወረኝ ወንድሜ ነው እንጂ እኔ አይደለሁም። ጋረገ እንኳን ታሰርክ። እስር ቤቱን ለበተሽ አልጠየቅሽኝም። ምክንያቱም እህቴ ነሽ አይደለም። ባላደረኩት ወንጀል አድርጌው ራሱ ወንድም እህት የሆነ ሰው እስር ቤት ሄዶ ይጠይቃል። እስር ቤት የሆነ ቦታ ሄዶ እንዴት ሆንክ እንዴት ሆነ ብዙ ነገር ብሎ ይጠይቃል። ይሄ ማናችን የምናውቀው ነገር ነው። አይደለም አንቺ ባላ ራሱ መጥቶ እየጠየቀኝ ነበር። መታሰር ትንሽ ረገብ ያደርገዋል ብዬ ነው እንጂ አንተ እንድትጎዳ ፈልጌ አይደለም። ማናችሁም እንድትጎዱ አልፈልግም። አንተም ወንድሜ ነህ፣ አብርሽም ወንድሜ ነው፣ ዴቭም ሁሉም ወንድምና እህቶቼ ናችሁ። የእናንተን ጉዳት በጭራሽ አልፈልግም። ግን የማይሆን መስመር ላይ ስትሄዱ መቆጣትና ማስተካከል ግድ ይለኛል። እስር ቤት ለምን አልጠየቅሽኝም መጥተሽ ካልከኝ የሆነ የራስህ ሰው ከራስህ ሲሸሽ ምን ያህል ነው ስሜቱ? ከባድ እኮ ነው። መያያዛችንን በደንብ ጥብቅ እንድታረገው ስለምፈልግ ነው። አንድ ሰው ሲጎል ምን ያህል ህመም አለው የሚለውን እንድትረዳ ስለፈለኩ ነው እንጂ አንተን ጠልቼ አይደለም። እንዴት እጠላሃለሁ? ስጋዬን እንዴት እጠላለሁ? በማታውቂው ነገር እስር ቤት ስትገቢ ያለው ስሜት ታውቂዋለሽ። እኔ ደግሞ እዛች ጋር ከወንጀለኛ ከሰራ ሰው ጋር ከሰረቀ ሰው ጋር ከማላውቃቸው ሰዎች ጋር ያሳለፍኩት ተቻላ ወንጀለኛ ከሆኑ ሰዎች ጋር እኔ እዛች ጋር ምንም ወንጀል ሳይኖርብኝ ነው የገባሁት። ይሄ ደግሞ ለኔ በጣም ከባድ ነገር ነው። እንደዚህ እንደቀላል እንድታወሪውም አልፈልግም፣ ወይም ደግሞ እንደቀላል ማሰብሽ እንድትወስጂውም አልፈልግም። እስር ቤት ነው የገባሁት። እናቴ ቤት አለም የገባሁት። ቢገባችሁና ማሰብ ብትችሉ ኖሮ መረዳት ብትችሉ ኖሮ የሁሉ ነገር ውስጥ ማደርገው ለአብርሃም ደስታና ለአብርሃም ሰላም በመፈለግ ነበር። ግን ችግር የለውም፣ ይገባችሁ አልቻለም። ያ ችግር የለውም፣ ይገባችሁ ቀን ይገባችኋል። ግን የሁሉ ነገር እያደረግኩ የነበረው ለአብርሃም በማሰብ ነበር። ምክንያቱም እኔ ለአብርሃም ክፉ አይደለሁም፣ መቼም ሰዎች እንደሚያወሩት አይደለሁም። ሁላችንም እንተዋወቃለን። ውስጣችን ሰዎች የሁሉ እየሰደቡኝ የሁሉ እያቋሸሹኝ ከሰው በታች አድርገው እየሰደቡኝ ምንም መስሎ ያልታየኝ ለእሱ ደስታ ስለምፈልግ ነው። እሱ ደስተኛ ሆኖ እንዲኖር ስለምፈልግ ነው። እኛ ነገር ግን ሊገባው አልቻለም። ችግር የለውም፣ የሚገባው ከን ይገባዋል። እኔ በጣም ነው የምወድ፣ በቃ በጣም የምወድ ወንድሜ ነህ። ስለዚህ አንድ ኤፍሬም በነገራችን ላይ ምንም ባላረኩት ታስሬ ምናምን ነው እያለ ያለው። እዛ ጋር ደግሞ ብዙ የታየት ምንድን ነው መሰላችሁ? ከነ ዳኒ ጋር ከነ ሩታ ጋር ሆኖ የሚያረጋቸው ድርጊቶች ነው የታየው። ኤፍሬም ደግሞ በየዋህነት እያደረገ ያለው የአብርሃምና የሩታን ግንኙነት ድሮ ጀምሮ እንዴት እንደተቀበላት እንዴት እንደነበሩ ስለሚያውቅ እና ልጁን በስሩ አድርጎ እንዲያሳድግ የሚለው የዋህነት ነው ብዬ ነው እንጂ ተንኮል አስቦ ነው ብዬ አላስብም ኤፍሬም እና ውዶቼ። ስለዚህ እህቴ አይደለሽም እያላት ነው። ባላደረኩን ነገር እንዴት ታሰራለሁ ማለት ዴቪ። አንዳንዴ ግን ይሄ ዴቪ የሚባለው ወንድማቸው በጣም ስማርት የሆነ ጭንቅላት ነው ያለው። ለምን ልጁ ላይ እንዲህ አረገኝ ብሎ ቅሬታ እንዲያድርበት እንዲጠላሉ አልፈልግም ያለው አሁንም ብዙ ይሄን እያላን ነውና እዚህ ውድ ቤተሰቦቼ ወደ ገደለው እንግባ ማለት ነው። ለማንኛውም ግን ብዙዎቹ ቲክቶክ ላይ ራሱ ውድ ቤተሰቦቼ ማለት ነው የወንድሙ ሚስት ተመኛት፣ የወንድሙን እጮኛ ተመኛት እያሉ ነው ሄርሜላን ማለት ነው። ሄርሜላ እኮ ማለት ነው እውነቴን ልንገራቸው፣ ሄርሜላ ማለት የአብርሃምን ልጅ ከአባቱ ተለይቶ እንዲያድግ የፈረደችበት ሴት ናት። ልንገራችሁ፣ እሷ ጥሩ ሰው ጥሩ አስተሳሰብ ቢኖራት የሆነ ነገር ቢኖራት እውነት ለመናገር ማለት ነው ያኔ አብርሃምን በቃ መራቅ ነበረባት። የሆነ አጭር ልብስ እየለበሰ ወንድ ልጅ እንግዲህ ታውቃላችሁ በመጽሐፍ ቅዱስ ራሱ አይፈቀድም እና ያን ነገር ስላደረገች ጥሩ አይደለም። ግን ደግሞ እዚህ ጋር አብርሃም ጥፋተኛ ነው ወይንም ሄርሜላ ጥፋተኛ ናት፣ ሩታ ትክክል ናት እያልኩ አይደለም።
ሩታ ራሱ በህይወታቸው እነ ኖቤልና የመጨረሻ ደረጃ አብርሃም እናንተን እንዲጋነኑ አንደኛ ነገር ኖቤል አብርሃም ልጅ አለው ብሎ አመጣ። ከዛ ሲቀጥል ሩታ እንደወለደች ራሱ አራስ ቤት እንዳይታረቁ እንዲህ አርገሽ ድራማ ስሪበት ቀልጅበት ብሎ አላት። ሩታም ሰው ያላትን በራሴ የምተማመን ነው ምናምን ትላለች እንጂ በራሷ አትተማመን። ሰው ባላት ነው ሩታ እየሄደች ያለችው እና ትዳሯን ያጣችው ማለቴ ነው። ብዙ ለምኗታል። እዚህ ጋር አንደኛ የሩታም ጥፋት አለበት፣ ሁለተኛ አብርሃም ቢሆን ያኔ እርጉዝ እንደሆነ ያልተንከባከባትም ምንም ችግር ቢኖር ምንም ንጭንጭ ቢኖር መረዳት ነበረበት። አይኑ ከዛ ሲቀጥል ደግሞ ብዙ ብቻ አሉ። የሁለቱም እነሱ ሳይሆኑ ከሁለቱም ጣልቃ የገቡ የአብርሃምን ጓደኞች በሉ የሩታን ቤተሰብ ነን ወንድም ነን ብለው ዘመድ ነን የሚሉት እነ ሜሪ። አሁን ሜሪ ዘመድ ነኝ ስጋዬ ነሽ ምናምን ትል ነበር። በቀደም ደግሞ ስጋዬ አይደለሽም ብላታለች። በእርግጥ እህቶቿ እነ ኖቤልም ምኖቻችንን ማደሉ ብለዋል። እንትና ምናችንም ማደለች በትውውቅም ሊሆን ይችላል። አይዶን ነው ግን ለማንኛውም ግን የእነ አብርሃም እና የሩታ መለየት የሰው በቃ በጥቅሉ ከሁለቱም በኩል ሰው አለ። ይህ ሰው በሰው እንትን የሚያደርጉ በግፊት የሚሄዱን ነገር ነው እና ለማንኛውም እስቲ ውድ ቤተሰቦቼ እናንተ ማሳብ አስተያየታችሁን ስጡ። ላይክ ሰብስክራይብ አድርጉ ውድ ቤተሰቦቼ። እስኪ እኔው እስከ መጨረሻውና ምንድን ማስበድ እንደምጨነቅልህ ታውቃለህ አይደል? ኦኬ። እና ያንቺ ጭንቀት ያንቺ ማሰብ እስር ቤት ስገባ ደስ ማለት ነው ያንቺ ማሰብ። ዝም በል አሁን አውርተሃል አይደል? ረጅም ሰዓት አወራ ሰማሁህ። አሁንም በስነ ስርዓት እንድታወራና እንደዛኛው እንድትሆን አልፈልግም። አይዜ ማንም ሰው የሚመራኝ ሰው አይደለም። ምክንያቱም የሁሉንም ሰው ልክ አይቼዋለሁ። የሁሉንም ሰው ሁኔታ አይ ያንቺንም ልክ አየሁት፣ የአብርሃንም ልክ አየሁት፣ የወንድምና የእህቴ ልክ አይቼዋለሁ። ስለዚህ የራሴ ነገር ነው ካሁን በኋላ የምሰማው ማዳመጥ። ትሰማኛለህ? እኔ ጥፍጥፍም ላደርግህ እችላለሁ። ምንም አታመጣም። እሱ መጠፍጠፉ እኮ ኖርማል ሊሆን ይችላል። አሁንም ነገርኩህ። አሁንም ካስቸገርክ ጥፍጥፍ አረጋለሁ። እስቲ ምን እንደምታመጣ አይሃለሁ። አይ መጠፍጠፍና አሁን ያደረኩት ነገር ይለያያል። ያደረኩት ልክ ነው። ለምን አደረግሽው? ለምን እኔ ላይ እንዲህ ጨካሽ ብለህ ነው እኔን መጠየቅ የምችለው እንጂ እንደ ሌላ ሰው አሁንም እንድታወራኝ አልፈልግም። እንደ ሩቅ ሰው ያደረኩትን በትክክል አውቃለሁ። እንደ ሩቅ ሰው እኮ እንዳወራሽ ያደረግሽው የራስህ በትክክል አውቃለሁ። ስማ፣ ዝም ብለህ አትለፍልፍ። ስማ የማወራው ለምን ይሄንን አደረኩት? አንተ እኔ ሄርሜላን ደብቀሃታል ብዬ ተናግሬያለሁ? አልተናገርኩም። እያደረከው ያለው ነገር ግን ልክ አልነበረም። አስቀድሜ ነግሬሃለሁ። ወንድምህ ላይ እንዲህ አታድርግ። ያጋጫችኋል፣ ያገዳድላችኋል። መሀላችሁ ሰው እየገባ ነው። ስለ ማንም ሰው አልገባም። እኔ በራሴ የምመራ ሰው ነኝ። ገለመሌ አልኩ። ምን ያደረኩት ነገር አለ? በማግስቱ ምን አደረኩ? ተሳለቅ። ወንድምህ ላይ ምንም የተሳለኩት ነገር የለም። ለጠላት አሳልፎ የሰጠኸው ምንም የተሳለኩት ነገር የለም። እሱ ነው ለጠላት አሳልፎ የሰጠኝ። እስር ቤት የወረወረኝ ወንድሜ ነው እንጂ እኔ አይደለሁም። ጋረገ እንኳን ታሰርክ። ተስተካክለህ ኑር። እዚች ጋር እየተሳሰብን ወንድምና ተስተካክላችሁ ኖራችሁት እናንተ ናችሁ። ወንድምን ማሳሰር ያለ ወንጀሉ ወንድምን ማሳሰር ተስተካክሉ ህይወትን መኖር ነው አይደል? ለእናንተ እሱ ነው። ለእናንተ ኑሮ መስተካከል ላንቺ ነው። እንደዚህ እንድታወራኝ አልፈልግም። እንደዚህ እንድታወራኝ አልፈልግም። ሰዓቱን ያዝ። እኔ ሁላችሁንም ወዳችኋለሁ። ወንድሞቼ ናችሁ፣ እህቶቼ ናችሁ። ግን የማይሆን መስመር ላይ ስትሄዱ ማየት አልፈልግም። እኔ ሄርሜላን አግታታል እንዲያርጋታል አላልኩም። ግን ለወንድምህ ይሄንን አይገባውም። መከባበር የሚባል ነገር አለ ቤታችን ላይ። እስካሁን ሲመጣ የነበረ ነገር ነው። ዛሬ ላይ ምን ነካ? ኤፋ ተው፣ እንዲህ አታድርግ ነው ያልኩት እኔ። ገባ? መታሰርህ ደግሞ አስደስቶኛል ማለት አይደለም። መታሰር ትንሽ ረገብ ያደርገዋል ብዬ ነው እንጂ አንተ እንድትጎዳ ፈልጌ አይደለም። ማናችሁም እንድትጎዱ አልፈልግም። አንተም ወንድሜ ነህ፣ አብርሽም ወንድሜ ነው፣ ዴቭም ሁሉም ወንድምና እህቶቼ ናችሁ። የእናንተን ጉዳት በጭራሽ አልፈልግም። ግን የማይሆን መስመር ላይ ስትሄዱ መቆጣትና ማስተካከል ግድ ይለኛል። እስር ቤት ለምን አልጠየቅሽኝም መጥተሽ ካልከኝ የሆነ የራስህ ሰው ከራስህ ሲሸሽ ምን ያህል ነው ስሜቱ? ከባድ እኮ ነው። መያያዛችንን በደንብ ጥብቅ እንድታረገው ስለምፈልግ ነው። አንድ ሰው ሲጎል ምን ያህል ህመም አለው የሚለውን እንድትረዳ ስለፈለግኩ ነው እንጂ አንተን ጠልቼ አይደለም። እንዴት እጠላሃለሁ? ስጋዬን እንዴት እጠላለሁ? ግን ጥፋትህን ግን እጠላለሁ።
የማይሆን መስመር ላይ ከተጓዝክ እጠላሃለሁ። አንተን ግን አይደለም የምጠራው፣ ስራህን ነው። ገባህ አይደል? እንጂ አንተ ዛሬ ላይ ለምን ታሰርኩ እንዲህ ለምን ሆንኩ አይደለም ማለት ያለብህ። ይኸው አረጋግጦማ ለቀቀህ እኮ መንግስት። እኔ ሄርሜላ ማለች ብዬ እኮ ስለታሰር ባትታሰር ኖሮ ታውቃለህ ምን እንደሚፈጠር ከወንድምህ ጋር ኃይለኛ ጸብ ውስጥ ነው የምትገባው። አይ ከዚህ ባሰ ነገር አይፈጠርም። አይዞህ አሁንም እስር ቤት መግባቴ ለእኔ እንደቀላል አላየውም። ምክንያቱም እስር ቤት መግባቴ እንደቀላል አለ። አንደኛ እዛች ጋር ሪከርድ ነው የሚያዘው። እስር ቤት መግባቴ ራሱ ለእኔ መጥፎ ነገር ነው። ባላደረግኩት ነገር እስኪ አንዳንዴ በእኔም ቦታ ሆነሽ አስበው። ባላደረግሽው ነገር ምንም ነገር ባላደረግሽው ነገር ምንም በማታውቂው ነገር እስር ቤት ስትገቢ ያለው ስሜት ታውቂዋለሽ። እኔ ደግሞ እዛች ጋር ከወንጀለኛ ከሰራ ሰው ጋር ከሰረቀ ሰው ጋር ከማላውቃቸው ሰዎች ጋር ያሳለፍኩት ተቻላ ወንጀለኛ ከሆኑ ሰዎች ጋር እኔ እዛች ጋር ምንም ወንጀል ሳይኖርብኝ ነው የገባሁት። ይሄ ደግሞ ለእኔ በጣም ከባድ ነገር ነው። እንደዚህ እንደ ቀላል እንድታወሪም አልፈለግም፣ ወይም ደግሞ እንደ ቀላል ማስበሽ እንድትወስጂም አልፈለግም። እስር ቤት ነው የገባሁት። እናቴ ቤት አለም የገባሁት እስር ቤት ነው የወረወራችሁ። ስለዚህ እንደ ቀላልም አድርገሽ እንድታወሪው አልፈልግም። እዚች ጋር በጣም ተሰምቶኝና በጣም አዝኜብሽ ነው የጠራሁሽ፣ እውነቱ ስነግርሽ። ምክንያቱም እህቴን በዚህ ልክ እኔ አልጠብቅሽም፣ ነግሬሻለሁ። እስከ ዛሬ እኔና አንቺ እንደዚያን ነገር አልተደራረግንም። በማከብርሽ መንገድ አከብርሻለሁ፣ በምታከብሪኝ መንገድ አከብርሻለሁ። ታከብሪኛለሽ፣ ታላቂ ነሽ፣ የታላቅነትሽ ቦታ አለ። አሁንም ቢሆን ገብቶሻል አይደል? ግን አንዳንዴ ከማጠብቂው ሰው የማጠብቂው ነገር ስታይ በጣም ነው የምትደነግጪው፣ በጣም ይሰማሻል። እኔ ደግሞ ከአንቺ ይህን ነገር አልጠብቅም። ምክንያቱም ከእኛ ብዙ ነገሮችን ያየሽ ሰው ነች፣ በብዙ ነገር እኔ ገና ልጅ ነኝ። አንቺ ግን ብዙ ነገሮችን አይተሻል፣ ብዙ ነገር ያሳለፍሽ ሰው ነች። ስለዚህ ነገራቶችን በማገናዘብ እና በብዙ አንግልም ታያለሽ ብዬ ነበር ያሰብኩት። እንደዚህ በአንድ መንገድ ታያለሽ ብዬ አላሰብኩት። እንደ አብርሃም ማለት ነው። አብርሃም አንድ መንገድ ሄዶ አሰበ፣ ሄዶ አሳሰረ። በቃ ልክን ያደረገው ነገር። ምክንያቱም በቃ ለምን አሳሰረኝ አይደለም፣ በቃ እዛች ጋር መጠርጠር ያለበት አካል ተጠርጥረናል። ከሄርሜላ ጋር ታይቻለሁ። ስለዚህ እንደ ማንኛውም አካሄድ መጠርጠር ነበረብኝ፣ ገብቻለሁ። ሞትሻለ ግን ደግሞ በዛ ልክ ደግሞ ድጋሚ መታችሁ ይበለው እሰይ እንደዛ ይሁን ይትየው ማለት አልነበረባችሁ አይደለም። እናንተ ባዳም አላለኝም። እንደዛ ባዳ ራሱ ወጥቶ ኤፍሬም እንኳን አላለም። እናንተ በዚህ ልክ ወጣችሁ እኔ እንጃ የወንድምነት ቦታችሁ አሳይታችሁ ነው ብዬ አላስብም። እንደኔ ወይም ደግሞ አሳይታችሁኛል ብዬ አላስብም። በጣም ነው ያዘንኩባችሁ። በጣም ከምታስቢው በላይ አዝነህ ሊሆን ይችላል፣ የሆነ ነገር ብለህ ሊሆን ይችላል። ግን አሁን እኔ ልነግርህ የምፈልገው ነገር ምንድን ነው መሰለህ? አሁንም ተረጋጋ። አንተ እኔ አዘንኩብህ፣ አንተ አዘንክብኝ፣ የሆነ ነገር ሆነ ቤተሰብነታችንን አይቋረጥም እኮ። ያንን ነው ማመን ያለብህ። ተቆርጦ አይቀርም። ምክንያቱም ወደድክም ጠላህም መሀላችን ምንም ችግር ቢፈጠርም መፈታቱ አይቀርም። ግን ለምን እንትናት ክፍተት ትፈጥራለህ? ለምን ክፍተታችንን ታጎላለህ? ተው፣ እንደዛ አታድርግ። አሁንም ቢሆን ተመለስ። በቃ እኔ ያልኩት ይበለው እንኳን አሳሰረው ያልኩበት ምክንያት ትንሽ እንድትረጋጋ በሚል ነው እንጂ የአንተ አንዲት ቀን ጥፋትህን ማየት አልፈልግም፣ መስማትም አልፈልግም። የማናችሁንም እኩል ናችሁ ለእኔ ሁላችሁም። ግን ያይሃል የሚል ነው። ሲጀመርም የነገርኩት እኔ እስር ቤት ከመግባት በፊት ነው። ገባህ አይደለ? እሱ ዛሬ ሊደወልኝ አላውቅም። ብቻ እኔ ያለበት ሁኔታ ሁሉንም ነግሬዋለሁ። ግን አሁን እሱም እያለ ያለው የሚለው ምንድን ነው? ሊቆጣህም የቻለው ብዙ ነገርም ሊያወራህ የቻለው መከባበራችን ቤት ላይ ያለውን ነገር ሰላም መጥፋት የለበትም ነው። እዛ ጋር ምንም ነገር ሊፈጠር ይችላል። እሱ ለማንም እንትን ብሎ አይደለም የተናገረህን ታውቃለህ። ግን ለምን መሀላችሁ ላይ እንደዚህ አይነት ችግር ይፈጠራል? ለምን አትፈቱትም? ምንድን ነው ችግራችሁ ብሎ ነው ያለክ። ነግሮኛል ለራሴ፣ እኔም ነግሬዋለሁ ብዙ ነገሮችን። ይህንን ያወራሁበት ደግሞ ምክንያት አለኝ አልኩክ። ገባህ አይደለ? አለው ብዙ ብያለሁ። ሞር ደግሞ ከካሜራ ውስጥ ሆነን ብዙ ነገር እናወራለን። ብንሄድ አይሻልም? በቃ ብዙ ስለመጣች ደስ ብሎኛል። እንግዲህ እኔ ጋርም ያለው ሀሳብ ነግሬሻለሁ፣ አንቺ ጋርም ያለው ሀሳብ ነግረሽኛል። ለማንኛውም አሁንም ተረጋጋ። ከኔ ጋር መሄድ ካልፈለክ መብት ነው፣ ግን ራስን አረጋጋ። ዋና ሰላምህን ነው የምፈልገው። አርኤፋ ምንም ብትሆን ታላቅ እህትናት ማለት ነው። ምንም ብታጠፋ ያው በመካከላችሁ በወንድማማቾች መካከል
የሆነ ክፍተት ተፈጥሮ ወደ ሌላ እንዳትገቡ ብላ ነው። ለመጥፎ ነገር አስባ አይመስለኝም። ምንም ቢሆን እህት ናት፣ ስጋ ስጋ ነው። ሌላ ሲቀጥል ብዙዎቹ ቲክቶክ ላይ ኤፋ የወንድሙን ሚስት ተመኘ፣ የወንድሙን እጮኛ ተመኘ እያሉ ነው። አስገባላችኋለሁ ውዶች፣ በእንትን ተጽፎ እንደዛ አስቦ አይደለም ልጁ በጭራሽ። በጣም የዋህነት ስላለበት ነው ኤፍሬም